ይሄ ማንቸስተር ዩናይትድ ነው ይሄ ኦልድ ትራፎርድ ነው ፋታ ነው ማለት ሴስኮ ጀግና ብሩኖ የኔ አባት ፕሬሲንግ ትጠላለህ ፎቃቃው እያለውላ ቋጣሪ ግባለት ካዝሜሮ ባላየ አብዩኤል ስታይል ግባለት ዝለላቸው ዛሬ ዳኛንም ነው ያሸነፍነው ዳኛንም ሴስኮ ትችላለህ የወንዱ ክለብ የሃያሉ ክለብ ዳኛን የሚያሸነፈው ክለብ ደጋፊ ነኝ ኮፒ ሊንክ አድርግ ማንቼ 3-2 አሸነፈ አስጨናቂ ጨዋታ ምናምን ቢሆንም ያ ጠጉራሙ ሰውዬ ይቆረጣል ወይ ይሄ ነው ጥያቄው እዚህ ጋር ናው መታለች ይቆረጣል ምናምን እያለች እየሰከሰች ነው የራስን ተቆረጥ መጀመሪያ አንተ ማንቼ ያስፈራ ታጋይ መስለ እዚህ ጋር መጣ ማን አድክሚው ሰውዬ ማን አንተን እበላሃለሁ በኋላ 3-2 ግን ማንን ለማስፈራራት ነው ምን ማለት ፈልጋችሁ ተረዳኝ አይደል ላይቭ ላይ ባይዘይ ማን ላይቭ ላይ ማን ዩናይትድ ሊያገባ ነው ይመስላል ላሉ እኛ ተቀራራረው አቢጌር ያለፈው ሳምንት እኔን እንዳደረገኝ ዛሬ ደግሞ እኔ ለካ አርሰናል ላይ ሲሆን ነው ማይታወቀኝ አርሰናል ላይ ሲሆን አይታወቀኝ ማለት እቺ ኒው ማናጀር ባውንስ የሰውየውን ጸጉር አስቆርጣ ቶፕ 4 ታስገባሻለች ወይ እኔ አሁን ነው ባይዘይ አሁን ነው ቸልሲና ማንቸስተር ዩናይትድ ቶፕ 4 የሚገቡ ይመስለኛል እንደውም ሊቨርፑል ነው መስጋት ያለበት ምክንያቱም ይሄ አርኒ ሎስት የሆነ ክሉለስ የሆነ ሰውዬ ማን ቨርት ሶቦዝላይና ኢኪቲኬ ብቻቸውን ቶፕ 4 ካላስገቡት በስተቀር እሱ ግራ ገብቶታል ሎንግ ቦል ይገባበታል ሳላህ አይምሮን አፍሪካ ትቶት ነው የመጣው ተረጋሽኝ አይደለ ስለዛ ቶፕ 4 የተረጋገጠልሽ ነው እኔና ማን ሲቲ ላይ ትመጪልናለሽ እና ማን ነው ድልሽናል አሁን 12 ነጥብን በ15 ጨዋታ በ14 ጨዋታ ትገለብጠዋለህ ምክንያቱም 14ቱንም ስለምታሸንፍ ሰውየው 5 ጌም አሸንፈ የሰውን ህይወት ማዳን ሳትችል 14 ጌም ታሸንፋለህ እንደዚህ ነው የምትመኘው ገባር ይመች ለማንኛውም ዛሬ አንቺ ላይ አይደለም ዋና አቴንሽናችን የነበረው አንቺ ለመዝናናት ብራንድ ስለሆንሽ አንቺ ስትገርፊም ማየት እንፈልጋለን ዋና ሐሳባችን ቪላ ላይ ነው አሳክተናል አሁን ደግሞ ማንቸስተር ሲቲ እንዲጥል ነው የምንቋጥረው ስፐርስ እንዲያሸንፋል ስንጠብቀው ስለሚያስከፋ ማን ሲቲ እንዲጥል ነው የምንቋጥረው ይሳካልናል ብለን ገምታለን ላይቭ ላይ ነው ስበል ላይቭ ላይ ነው እንዴ ነው የማይቋጥሩት ወያላ አይደል 19 ብር ነው የሚቋጥሩት ምን ሆነ ነው ላይቭ ላይ ነው የካሪክ ቡድን የሚንቦለቦል እሳት ነው ያራዳ ልጆች ማለት ነው የሚሰማው ታሪክ የለም እንደለመደው እንደ ሩበን አሞሪሙ ቡድን ሲያመራ ቆይቶ አርካ ብታረገው እማይሞት እማይሸነፍ ሜንታሊቲ ይዞ ነው ወደ ሜዳ የሚገባው በተገኘችዋ ደቂቃ ማለት ነው 3-2 አሸንፎ ይወጣል ማለት ነው ምክንያቱም እየመራቸው ያለው አሰልጣኝ ከዚህ በፊት ሲጫወት በአሰልጣኝነት ሲመሩት የነበሩት አሰልጣኝ ዋዛ አልነበሩም ጎበዬ ሽርፍራፊ ሰከንዶች በጣም ማተር ያረጋሉ እኚህ ጋር አሁን ካሪኪያንን ነው ያሳያለው ሌላ ታምር የለውም ማንቸስተር ዩናይትድ ቶፕ 4 ውስጥ ፈለክም አለፈለክም ልላቀቅህ አልችልም መልእክት እየጻፈ ነው ለፕሪሚየር ሊግ ቶፕ 6 ተወዳዳሪዎች እንዳለ ማለት ነው ያራዳ ልጆች ባሳለፍነው ሳምንት ሲቲም ሆነ አርሰናል ማንቸስተር ዩናይትድ ጋር መጣው 1 ነጥብ እንኳን እንዲወስዱ ፍቃድ አልተሰጣቸውም ታዲያ ማን ነው ፉላም መጥቶ 3 ነጥብ የሚወስደው ከማንቸስተር ዩናይትድ ጆሮ ጉንድን ብሎ አሰናብቶታል ማለት ነው ጉድ ፈላ ዘንድሮ ባለቀ ሰዓት ማንቸስተር ዩናይትድ ምን ጉድ ያሳየን እንደሆነ ሐሳብ አስተያየቱ እናንተ ነው ፕላስ ምልክቱም እንዲሁ እናንተ ነው ያራዳ ልጅ ኢታቤት ማን ምንድነው የተፈጠረው ትናንትናም ድራማ ቼልሲ ዛሬም ማንቸስተር ዩናይትድ ድራማ ሴስኮ ፉላም ግን ባለቀሳት ምን አባቱን ያደረገው ምንድነው ያደረገው ሁለታቻ ሲሆን በቃ ደኔ ምንድነው ፈርጌታ ይምሰሩኮ ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር ለምን ከኋላው ቡሞ ነበር እዛ ጋር ያለበ ግን ኧረ በስመ አብ ለምንድን ነው ጉለጉላ ያገቡት እኔ ጥያቄ ለምን አገቡ እንደዛ እንዴ በጣም ነው የተቋቸው የነበረው ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድነው እንዴ አመረራችሁ እንዴ ዲያንሶ ይጻጉሩ ሊቆረጥ አመራችሁ በቃ ሲሪየስ ሆኖ እኮ ቶፕ 4 አሁን ምንድነው የሚፈጠረው የሊቪ ቋጠሮ አልተሳካም በቃ ባሁኑ ቶፕ 4 ማን ወይኔ ዝለላቸው ወይኔ ሴስኮ ወሽመጤን በጥስትን ያደረገው ወይኔ ደህና ገግሜ ጀሞ ከሁለት ለባዶ ሁለት ታች አርጌ
ሁለታች አድርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራጀሁት አንተ ከ80 ደቂቃ በኋላ ኧረ ወይኔ ኧረ ይክለብ ያንድዳችሁ ወይኔ ሴስኮ አንተ ይሄ ሌላ ነገር ነው ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል ቆይ እንዴ 90 ሲደመር አንድ ላይ ሁለታቻ ተው ነው እንዴት ነው 93 ላይ 3-2 መሆን የሚቻለው ኡፍ አገኘኋቸው ይጉን ይጨጓራቸው ልትመጣ ነበር እኮ አቻ ራሱ አስደስቶኝ ማለት ነው ወይኔ አገኙ ቀንዱ ኢሉሚናቲ ናቸው እነዚህ ሲያናዱ